ግን አንተ እቺን ታክሰ ምን አለ ወንድሟ በሰላም ወደ ቤት ሄዶ አሁን እኔ ትዳሬን በሰላም ልኑራሽ እኮ እንደዛ ሊሆን የግድ ወንድሟ መፈታት አለበት። ትዳር የሚባል የለም ነው እሱ ነው እንደኛ ትዳር ላይ ምን ይሰራል እሱ? በቃ የኔና አንቺ ትዳር ላይ ምንድነው? ምንም አላረጋም። አስገብቶኛል ከቤት እንደውሻ አስወጥቶኛል። እኔስ እንደዛ በሴት ስታስደብኝ የነበረውስ ቅቤ ስታስቀባይ ነበር። ያሙነይ አላስፈታው ሙብዬ ሰምኛለሽ። አላስፈታው ሙብዬ ተረጋጊ ተይ። አላስፈታው ምን እያደረግሽ ነው? እኔ ስጦታ አልቀበልም። እኔ ሰጠሁት ላንቺ ነው ያልቀበልም። እሺ እኔ ስጦታ ላንቺ አልሰጠሁት ነው ያልቀበልም። እኔ ዳንቻ አይደለም። እሺ የሰጠሁት ስጦታ አልቀበልም። እኔ የሰጠሁት ስጦታ አልቀበልም። ዳንቻ አይደለም። አንቺ ነሽ የሰጠሽውን ስጦታ የምትቀበይ። እኔ ጋር የቀረን ነገር ማለት ነው ሙሉ እታቸው ምን ማለት ነው? ቀለበቱ ምሰጪው ገባክ አይደለ? ከዚህ በኋላ ማለት ነው 5 ሳንቲም እኔ ለምን ቀለበት ነገር የለም። እኔ የሰጠሁትን ስጦታ አልቀበልም። በቃ አልፈልግም። እኔ በስጦታ ምደለል ሰው አይደለም። ገባክ አይደል? ገባክ? መጀመሪያ እኔን ማክበር አለብን። እኔ ቤተሰቦችሽን አከብራለሁ ብዬ እኔንም ማክበር አለብን። ወንድምሽ ስለታሰረ ለምን ምትጨረጨሪው እንደ ይሄን ያህል ተንጨረጨርሽ እኮ ብዬ ተንጨረጨ። ትዳርሽ ነው የምፈልጊው? ወንድምሽ ነው የምፈልጊው? ወንድሜ እንዴት ነው የማልፈልገው? የእናቴ ልጅ ለምን የማልፈልገው? እኔ ባልሽ እኮ ነኝ፣ የልጆችሽ አባት። ባልነት አሁን ነው ትዝ ያለክ? ኧረ ተረጋጉ፣ በእናታችሁ ተረጋጉ። እኔ የሰጠሁት ስጦታ አልቀበልም። ቀቅለ ብለው ገባክ አይደል? ቀቅለ ብለው ገባክ? እንደዛ አታርጊ በእናትሽ። ስማ ጨካኔ ነው አይደል የምትፈልገው? እንዴት እንደምጨክን አሳያለሁ። ልንገር አይደል? አንተ ጨክነ እንደዛ እየለመንኩ እሱን ወደ ቤተሰብ እስከምመልስ ታገሰኝ ብዬ ደምን ባያለቀስኩ ነው የለመንኩ። ናይ በእናትህ አስፈታው፣ እንደዚህ እንዳይሆን አስፈታው። ናይ ለወንድምሽ ብለሽ እየፈታሽኝ ነው። ትንሽ ብታዝንልኝ ኖሮ ማለት ነው ታስብልኝ ነበር፣ ትታገሰኝ ነበር። እንደማታዝንልኝ ገባኝ። እንዴት ነው ማላዝንልኝ? መቼም አታዝንልኝ። ለትዳራችን ብዬ ነው ይሄንን ያደረኩት። ለኔ ታዝንልኛለህ? እንደዛ እያለቀስኩ ትንሽ ታገሰኝ እያልኩ አልጋ ቤት ድረስ እየመጣሁ እየለመንኩ ለትዳራችን ብዬ ነው ይሄን ያደረኩት ብዬ። ኧረ ተው በእናትህ። ለትዳራችን ስትል ወንድሜን አሳሰርከው። ወንድምሽ ለትዳራችን ገባ አይደል? ለትዳሬ ሲል ነው፣ ለትዳሬ ሲል እንድከበር ደስተኛ ሆኜ እንድኖር ሲል ነው። እሺ ገባክ አይደል? ላንቺ የቤተሰብ መከበር የኔ መደብደብ ነው። ኧረ እባክህ እኔን እንደ ውሻ እየጎተቱ ማውጣት ላንቺ ለቤተሰብሽ ክብር ነው። አንተ መደብደብ ነው የምታስበው አይደል? መልሽ። ይሄን ለምን መልሽልኝ? ስጦታው አይደለም ስጦታ ለምን ትመልሻለሽ? አያዳምጠኝ። መደብደብን ነው የምታስበው አይደል? ሁለት ነፍስ ሆኜ ደምን ባሳለቅስስ ሆስፒታል ተኝቼ ደምን ባሳለቅስስ አውቄ ያደረኩት ነገር የለም። በቃ አውቄ ያደረኩት አሁን ሰበብ አገኘህ እኮ አውቃ አይደለም። ምን ይሻውቃል? አውቃም ሊሆን ይችላል። ይሄ ተቀበይኝ። የትዳራችን ማሰሪያ ቀለበታችን ነው። ተቀበይኝ። ቀለበትሽን ምርጫ ሰጥቼ ታስፈታዋለህ ወይስ አታስፈታውም? ውብዬ ናይ አስፈታለሁ ማለት ነው። ነገሮች እንዲስተካከሉ ማለት ነው። ምን ማለት ነው? ይኸውልህ የማታስፈታው ከሆነ እኔ የገባሁበት ገብቼ አስፈታዋለሁ። ልንገርህ አይደል? ግን ምን ማለት ነው አስፈታው ማለት? ያለኔ እንደማይፈታ ታውቂያለሽ አይደል? ያለኔ እንደማይፈታ ታውቂያለሽ አይደል? ነው ወንጀል የሰራው አይፈታም። እኔ ካልፈቀድኩ አይፈታም። ይሄን ወቂ። ኧረ ፍቃድ እሱን ችግር የለውም። ያለኔ እንደማይፈታ ወቂው ብዬ እሱ ችግር የለውም። እንዴት እንደሚፈታ ሳያለሁ። እንዴት ነው መልስ? ምን አይነት መልስ ነው? ችግር የለውም። እንዴት እንደሚፈታ ሳያለሁ። እንዴት ነው እንደዚህ የምትናገሪኝ? በቃ ነው ለወንድምሽ ብለሽ ትዳርሽን እያፈረሽ ነው። የጭካኔ ጥግ አሳያለሁ። በስሜት መጥፎ ክፉ ደግ አትነጋገሩ ነው። እንኳን ደበደበ በስሜት ክፉ ደግ አትነጋገሩ ብዬ ደስታሽ ከዚህ በፊት ወዶ አይደለም እያልኩኝ በጣም አዝኜላለሁ። ደምን ባልቅሼ አንተ አስለቅሰኝ እኔ ራሴ አልቅሼ ይቅርታ ጠይቄያለሁ። ገባክ አይደል? ከዚህ በኋላ ግን ማለት ነው ልንገር አላስፈታም። ክፉ ደግ ለምን ታወራላችሁ? ለምን ከሆነ መሄድ ትችላለህ። ቤቱ የምትፈልግ ከሆነ ቤቱን ልለቅ ነው። ቤቱን ከለቀኩ በኋላ መተን ማረፍ እንችላለን ከዚህ። ገባክ አይደል? እስከዛ ድረስ ግን እኔ እዚህ ቤት ነው የምኖረው። ስለዚህ ይዘው ተይ እንደዛ አሽታው ቁጭ አልክ ወደ ነበርክበት መመለስ ነው። የትዳራችን ማሰሪያ ነው። ኧረ እባክህ የትኛውን ትዳር ተቀበይ። ቀለበት እኔ ሁሌ እኔ የምረገጥ ሴት ነኝ አይደለ? ከዚህ በኋላ እንዴት ራሴ እንደማስከበር ለወንድምሽ ብለሽ ትዳርሽን እየበተንሽ ነው። ለወንድሜ ብዬ ቆይ እኔ ማን ነው የሚረዳኝ? ቆይ አይደለ? ማን ነው የሚረዳኝ? እኔን ማን የተረዳኝ ንገረኝ እስቲ። ማንም ሳይረዳኝ እኮ ማለት ነው አንተ ጋር አብሬ ደምን ባያለቀስኩ ነበር። ተረድተኛል? አስበህልኛል? ትንሽ አስበህልኛል? ተቀበይኝ። አያስፈልገኝ ናይ ተዋል ተጠቃቅናት መልፎ ነገር ለወንድምሽ ብለሽ ትዳርሽን እየበተንሽ ነው። አዎ ገባክ አይደል? ከኔ ይልቅ ወንድምሽ አስበላሽ። አዎ የእናቴ ልጅ ነው። ጥሎኝ የማይጥለኝ እሱ ነው። ገባክ አይደል? እኔ ላንቺ ባዳ ነኝ ማለት ነው። ነገ አንተ ጥለኸኝ ብትሄድ እኮ ማለት ነው ተመልሼ እሱ ላይ ነው የምለጠፈው። እኔ ላንቺ ባዳ ነኝ ማለት ነው አይደል? ተው በእናትህ ክፉ ደግ አትነጋገሩ። ናይ ስማ፣ ክፉ ደግ አትነጋገሩ። ለሚያስፈልገኝ ማለት ነው። ይሄ እኮ ስጦታ እኮ ነው ላንቺ። ሽጠውና ማለት ነው ወይ ቤት ኪራይ ክፈልበት። ገባክ አይደል?
አስፈልገኝ ይሄኛል ንቀሽኛ ተረጋጊ በእናትሽ ተይ ውብዬ ተይ ንቀት ነው አይደለ በእናትሽ ውብዬ አሹ ተወኝ ማን እኔ ተረዳኝ እስቲ አሹ ንገረኝ ሁለት ነፍስ ሆኜ እንደዛ ሳለቅስ ማን ተረዳኝ ሁለታችሁም ተጎድታችኋል እኮ ግን ነገሮቹን ሁለታችሁም አንድ ላይ ሆነ እስቲ ንገረኝ አይደል ምን ተጎዳ አውቋ እንዳላርገው ብዬ ካመንሽ ለምን እሱ ምክንያት ሆነ እሺ አውቆ እንዳልሆነ ሳቅ ራሴን ይቅርታ የጠየኩት አሹ ገባክ አይደል እና አሁን እቺን መታገስ ከብዶት ነው እሱ ወደ ቤቱ መልሳለሁ እኔ ነኝ የጠራሁት እኔም ብሎ ነው የመጣው ወደ ቤት አሳምኜ እስከመልስ ትንሽ ታገሰኝ አልኩት አንድ ሳምንት 2-3 ቀን መቆየት ከብዶት ነው ወንድሜን የሚያሳስርብኝ ከቤተሰብ ጋር የሚያጋጨኝ የሚያጣለኝ ይሄንን እቺን መታገስ እኔ እኮ ማለት ነው ቢገባ 3 ወር ነው የሚጠበቀው ልንገር ለወንድምሽ ብለሽ አንተ አንድ ሳምንት 3 ለወንድምሽ ብለሽ ይሄን ትዳር ያፈረሽ እኮ ነው ቢገባሽ ለምን እንደሆነ ታውቃለህ ከዚህ በኋላ ማለት ነው ከቤተሰቤ ማጋጨኝ ነገ የሆነ ነገር ብታረገኝ አይዞሽ የሚለኝ የለኝም ናይ ሷኒ ያለ ጃለች ወኔ እንደታገስሽ ነው ያጋስከደምሽ እኔ